الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله أصحابه والتابعين لهم بإحسان إلى يوم الدين وبعد إذا رخطوا ينبروا فيما يتعلق بشهر الله المحرم محرم ሁለተኛ ቀን ላይ እንገኛለን የሙሐረም ወር ያመቱ የመጀመሪያ ወር ነው በአረበኛው በሂጅሪያው አቆጣጠር የዛይ አሁን ያለንበት ወር ሸህሩላህ المحرم ይባላል ያመቱ የመጀመሪያው ወር ይሆናል ማለት ነው አላህ Subhanahu Wa Ta'ala ያለፈውን አመት ጨርሰን የመጀመሪያውን አመት ሸህሩላህ المحرم ጀምረን ሁለተኛው ቀን ላይ እንገኛለን ባለፈው አመት ሙሉ የሰራናቸው ስራዎች አሳልፈናቸዋል መልካም ስራዎች ከሆኑ አላህ Subhanahu Wa Ta'ala እንዲቀበለን ዱዓ ያደረግን አላህን ያመሰገን መቀጠል ይኖርብናል ያ ካልሆነ ደግሞ አሁንም ቢሆን ይሄኛውም ማለፉ ስለማይቀር ከማለፉ በፊት መስተካከል ያጓደልነው ነገር ካለ ማሟላት ጥፋት ካለ መስተካከል ይኖርብናል አላህ Azza wa Jal ይሄን በመልካም የምንጀምርና ጥሩ ሰዎችና መልካም ስራ የምንሰራበት ሰዎች አላህ ያድርገን ወራቶችና ቀናቶች መቀያየራቸው በየሰዓቱ መለዋወጣቸውና የተለያዩ ቅያሬዎች መሆናቸው ይሄ ለኛ ዒብራ ነው ትምርት ይሆን ዘንድ ነው አላህ ራሱ ቁርአን ላይ ምን ይላል ሌሊትና ቀናቶችን ያፈራርቃል يقلب الله الليل والنهار إن في ذلك لعبرة ይላል ሰዎች እንዳስተነተኑ ነው እንዳስቡ ነው ወራቶች በሄዱ ቁጥር ቀናቶች ባለፉ ቁጥር አመታቶች ባለፉ ቁጥር እኛም አብረን እያለፍን እየሄድን እየተጠጋን ወደሚቀጥለው መርሐላችን የመጨረሻው መዳረሻችን እየሄድን መሆኑን እንድንገነዘብ ነው ዱንያ በአንድ ነገር ላይ እንደማትዘውትር لا تدوم على حال በሆነ ነገር ላይ ብቻ ዘውትራ እንደማትቀር እኛም ራሱ ባለንበት ነገር ላይ እንደማንቀጥል ባለፈው አመት በነበርንበት ላይ ወደፊት እንደማንቀጥል የሆኑ ነገሮቻችን እየጎደሉ ቀናቶች እርምጃችን በዛ ዓለም ላይ እንድንኖር የተሰጠን ጊዜና አመታቶች ወራቶች ቀናቶች አሉ እነሱ እየጎደሉ መሆኑን ማሰብና ማስተንተን እንድንችል ነው ዳይነት ወራቶች ቀናቶች አንዳንድ አጋጣሚዎች እየመጡ እየተቀያየሩ በእኛ ላይ የሚተላለፉት ይሄን ሁሉ ሳንጠቀም ምንም ሳናስብ እንደማንኛውም ተራ ነገር አድርገን ካሳለፍነው ግን ዋጋ የለውም ሳንሰራ ያለ ምንም ስንቅና ዝግጅት አላህ ዘንድ መቅረቡ ኪሳራና ውርደት ካልሆነ በቀር ሌላ የማያመጣው ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም በተለይ ወር አራት ወራቶችን አስመልክቶ ያመት ወራቶች 12 ወራቶች ናቸው ይላል አላሁ ዐዘ ወጀል ከ12ቱ አራቶች ደግሞ ልዩ ናቸው የተከበሩና ከፍ ያለ ቦታ ደረጃ የተሰጣቸው ናቸው ይልና በእነኛ አራት ወራቶች በተለይ ራሳችሁን መበደል የለባችሁም ራሳችሁን እንዳትበድሉ فلا تظلموا فيهن انفسكم ራሳችሁን እንዳትበድሉ ይላል አላሁ ዐዘ ወጀል ራሳችንን መበደል ማለት ምን ማለት ነው ራስ መበደል ማለት ሰው ራሱን መጉዳት የሚባለው ወንጀሎች መስራት ነው ወንጀሎችን ሲፈጽም አላህ ዐዘ ወጀል ካዘዘው ትእዛዝ ሲወጣ ያዘዘውን ነገር ሳይፈጽም ሲቀር ሙኻለፋቶች ክልከላዎችን ሲፈጽም ራሱን እየበደለ ነው ዛሊሞች አላህ ዐዘ ወጀል ብዙ ቦታ ላይ ቁርአን ላይ ሰዎች ወንጀል ይሰራሉ ይሄን በማድረጋቸው ማንንም አይጎዱም ራሳቸውን ካልሆነ በቀር ይላል ራሳቸውን ነው የሚጎዱት ዱዓቶች አስተማሪዎች ሌሎችም አካላቶች የሚናገሩት በመናገራቸው አጅር ለማግኘት ብሎም መናገር ስላለባቸው በማድረስ ስላለባቸው ነው እንጂ በአንድ ቁጥር የሚጠቀመው ወይም ደግሞ የሚጎዳው ሰሪው መሆኑን ማወቅ ያስፈልጋል ስለዚህ በእነኚህ ወራቶች በተለይ በልዩ ሁኔታ አላህ Azza wa Jal መገዛትና መልካም ስራዎችን ማብዛት ወንጀሎች ካሉ ከወንጀሎች መራቅ እስትግፋር ማድረግ ወደ አላህ መመለስ በተለይ ደግሞ የመጀመሪያው አመት ላይ ስንሆን ደግሞ ያለፈው አመት ስንሰራ ጨርሰን በአዲስ መልኩ አዲስ አመት እየጀመርን ስለሆነ በአዲስ መልኩ በልዩ ሁኔታ መልካም ስራዎችን እየሰራን نفتتح عامنا الجديد بأعمال صالحة አዲሱን አመት በአዲስ መልካም ስራዎች በተለዩ ሁኔታዎች ለውጦች መጀመር ይኖርብናል ሰው ምን ጊዜም የሆነ ቦታ ላይ የሚሰራበት ስራ ላይ ቁጭ ማለት አይኖርም መልካም ስራ ሩቅ ይፈልጋል መውጣት ያስፈልጋል መጨመር ዝዲያድ ያስፈልጋል ኢማኑን እንዲጨምር ኢማኖቻቸው እንዲጨምር መልካም ስራቸው እንዲጨምር የሚባለው ስለሚጨምሩ ነው አላህ Azza wa Jal ከሚጨምሩትና አጋጣሚዎችን ተጠቅመው አላህ ዘንዳ ከሚደሰቱ ሰዎች አላህ ያድርገን ሸህሩላህ المحرم የሚባለው ነብዩ ሰለላሁ ዐለይሂ ወሰለም እሱን አስመልክቶ በተለይ ጾም መጾም እንዳለብንና በልዩ ሁኔታ በጾም አላህን መገዛት እንዳለብን ያስተምራሉ
ከጾም ሁሉ በላጩ ከረመዳን በመቀጠል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የአላህ ወር የሙሐረም ወር ነው ይላሉ። ከጾም ሁሉ ትርፍ ጾም ከሚወደድባቸው ወራቶች ከ12 ወራቶች ሁሉ ተወዳጅ ጾም ቢኖር ከረመዳን በማስቀጠል ከረመዳን ውጪ የሙሐረም ወር ነው በማለት በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ከሶላት ከፈርድ ሶላት ውጭ ትልቅ ታላቅ ሶላት ዒባዳ ማለት የሶላት ዒባዳ የሌሊት ሶላት ነው በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ሰዎች በተኙበት ሰዎች ምንም በማያዩበት ምስጢሩን አላህ ዐዘ ወጀል ጋር ብቻ አድርጎ ተነስቶ 2 ረካዓ ሲሰግድ 4 ረካዓ ሲሰግድ ጌታውን ሲማጸን ኢስቲግፋር ሲያረግ ሲለምን የቸገረውን ነገር ሲያረግ በዚህ ሁኔታ ምስጢሩ አላህ ብቻ ሲሆን ትልቅ ምስጢር ያለውና ኢኽላስ ያለው ዒባዳ የሚባለው ትርፍ ሶላት ብዙ ሶላቶች አሉ። የሌሊት ሶላት በአንደኛ ቁጥር የሚጠቀስ ነው ማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ስለዚህ ሙሐረም የጾም ዒባዳ ማብዛት ሁሉንም የሚባል ደረጃ ከቻን እናሳልፈዋለን። ያ ካልሆነ ደግሞ ሌሎች መልካም ስራዎችን ማንኛውንም ሶላት መልካም ስራዎችን በመስራት ከወንጀሎች መራቅ አላህ ያላቀውና ትልቅ ያደረገው ሸህሩል ሑሩም የተባለ ስለሆነ የሱን ክብር በመጠበቅ ወንጀል መስራት አላህ Subhanahu Wa Ta'ala ያከበረውን ወር ባለመዳፈር ማሳለፍ ያስፈልጋል ነው። ሌላው በተለይ የዚህ ወር የ10ኛው ቀን ደግሞ በልዩ ሁኔታ መጾም ያለብን ቀን ይሆናል። የውሙ አሹራ ይባላል። 10ኛው ቀን የዚህ ወር የሸህሩላሂል ሙሐረም የሙሐረም የ10ኛው ቀን ደግሞ በልዩ ሁኔታ ማንኛውም ሰው ሊያልፈው የማይገባ ትልቅ አጋጣሚና ፍርሳ ነው። እሱ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መዲና ከሄዱ በኋላ አይሁዶችን አገኟቸው። አይሁዶች መዲና ላይ አይሁዶች ነበሩ። ሂጅራ ሲሄዱ ነብዩ ሰለላሁ ዐለይሂ ወሰለም ከመካ መዲና ሲሄዱ አይሁዶች ሙሐረምን 10ን ቀን ይጾሙ ነበር። 10ኛውን ቀን ምንድነው ሲሏቸው አይሄማ እኮ አላሁ ዐዘ ወጀል ሙሳን ዐለይሂ ሰላም የረዳበትና በኒ እስራኤሎችን ያገዘበትና የረዳበት ድል ያደረጉበት ቀን ነው። ፍርዓውን የተዋረደበትና የጠፋበት ቀን ስለሆነ አመፀኞችን አላሁ ዐዘ ወጀል አጥፍቶ የአላህ ባሮችን የበላይ አድርጎ የአላህ ዲን ከፍ ያለበት ቀን በመሆኑ ለአላህ ምስጋና ስንል ሙሳ ዐለይሂ ሰላም ለአላህ ምስጋና ብሎ ጾሞታል። እኛም ሙሳ ስለጾመው እየጾምነው ነው በማለት ለነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው። ነብዩ ሰለላሁ ዐለይሂ ወሰለምም ይማ ከሆነ ሙሳ እኮ የአላህ መልእክተኛ ነው፣ ከናንተ በላይ ለኛ ነው የሚቀርበው፣ ይሄ ነገር እኛም ማድረግ አለብን በሚል ነብዩ ሰለላሁ ዐለይሂ ወሰለም መጾም ጀመሩ። የ10ኛውን ቀን መጾም ጀመሩ። ሰሃቦችንም እንዲጾሙ አገዙ፣ አዘዙ። እንደውም መጀመሪያ አካባቢ ጾሙ ግዴታ ነበር። በግዴታ መልኩ ረመዳን ጾም ግዴታ ከመሆኑ በፊት በግዴታ መልኩ ሁሉም ሰው መጾም አለበት ብለው ነብዩ ሰለላሁ ዐለይሂ ወሰለም እንዳዘዙ አብዱላህ ኢብኑ አባስ ይናገራሉ። መጾም ጀመሩ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም እንዳውም የአሹራ ቀን አንድ ቀን መጾም ብቻ የዓመቱን ወንጀሎች ሙሉ ለሙሉ የምንማርበት ምክንያት ነው በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። አንድ ቀን 10ኛውን ቀን ስንጾም አንድ ቀን ስንጾም ባለፈው ዓመት ሙሉ የሰራናቸው ወንጀሎች፣ ስህተቶች፣ ጥፋቶች ሁሉ በአንድ ቀን ጾም አላህ አዘ ወጀል ረሕመቱላሂ ዋሲዓ ወንጀላችሁ ይማራል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አንድ ቀን ጾመን የዓመት ወንጀል የሚማርልን ከሆነ ከዚህ በላይ ምን የሚያስፈልግ የሚፈለግ ነገር አለ? ነገር ግን አንድ ቀኑን ብቻ ሳይሆን የምንጾመው ካሱ በፊት አንድ ቀን ብንጨምር ወይም ደግሞ ከበኋላው አንድ ቀን ብንጨምር ወሳኝና አስፈላጊ ነው። እንዳውም ሙኻለፈተል የሁድ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ አካባቢ ያ ረሱላህ ቀን እኮ አይሁዶች እየጾሙት ነው፣ እኛም እየጾምነው ነው፣ ተመሳሳይ ሆነ፣ እነሱ ጋር መመሳሰል ደግሞ እንዴት ነው በሚል ጥያቄውን አቀረቡላቸው። ሙሻባሃቱል የሁድ አይሁዶችን መመሳሰል በዒባዳም በመልካም ነገርም እንኳን ቢሆን ሙሉ ለሙሉ ተመሳሰል እነሱ ጋር የሚል ነገር ሲጠይቋቸው አይ ትክክል ነው፣ እንግዲያስ ከሱ በፊት አንድ ቀን ወይም ከኋላው አንድ ቀን በመጨመር 2 ቀን ጡሙ፣ እኔም አላሁ ዐዘ ወጀል የሚቀጥለው ዓመት የሚያደርሰኝ ከሆነ የ9ኛውን ቀን ጨምር ነበር በማለት ነብዩ ሰለላሁ ዐለይሂ ወሰለም ተመኙ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ዛመት ከመድረሳቸው በፊት እንደሞቱ ይታወቃል። አላኩል ሐል እሳቸው ግን አላህ ካደረሰኝ 9ኛውን ጾማለሁ ብለዋል። ሌላም ሐዲሳቸው ላይ ሱሙ የውመን ቀብለሁ አው የውመን በዕደህ፣ ከኋላው አንድ ቀን ወይም ከበፊቱ አንድ ቀን መጾም 2 ቀናቶችን ጾማችሁ አላሁ ዐዘ ወጀል የሚሰጣችሁን መልካም ነገር
ሙስተሒቆችና ለዛ መልካም ነገር ብቁ ሆኑ ማለት ነብዩ ሰለላሁ ዐለይሂ ወሰለም አስተላልፈዋል። አላሁ ዐዘ ወጀል ነብዩ ሰለላሁ ዐለይሂ ወሰለም ያሏቸውን የሰራቸውን ሰርተው ተሚጠቀሙ ሰዎች ያድርገን። ሙሳ ዐለይሂ ሰላም አላሁ ዐዘ ወጀል የላከው አላህ መልእክተኛ ነው፣ ከሊሙላህ ነው፣ ታላቅ መልእክተኛ ነው። አላህ የላከው ደግሞ ጣጊ የነበረ አስቸጋሪ የነበረ በዛ ዓለም ላይ መጀመሪያ በሚባል ደረጃ ወይም ደግሞ በዓለም ላይ እኔ አምላክ ነኝ ብሎ የሞገተ አካል ሁለት ሶስት ሰው ካልሆነ በቀር የለም። በዚህ ልክ ጠማማ የሆነ በዚህ ልክ ያመፀ ወንጀለኞች አሉ፣ ብዙ ወንጀለኞች አሉ፣ የተለያዩ ወንጀለኞች የሚሰሩ ይኖራሉ። ግን እኔ አምላክ ነኝ ከኔ ውጭ ጌታ የለም ሌላ ምንም ነገር የለም እያለ የተከራከረ ሰው ቢኖር ፊርዓውን ነው። ከሱ በፊት ነምሩድ አለ። የፊርዓውን ደግሞ ለየት ያለ ነው። ሙሳ አለይሂ ሰላም የተላኩት ወደዚህ ሰው ነበር። ይሄን ሰው በመዳፈር ሙሳ አለይሂ ሰላም በድፍረት አላህ ስላዘዛቸው ዳዕዋ ማድረግ ስላለባቸው መንገር ስላለባቸው ሲላኩ ቀጥታ ሙሳ አለይሂ ሰላም የኔም ሆነ ያንተ አምላክ አላሁ ዐዘ ወጀል ነው ረቡል መሽሪቅ ወልመግሪብ በማለት የኔም ያንተም አምላክ አላህ ዐዘ ወጀል እንጂ አንተ ባሪያ ነህ፣ ከማንኛውም ከሌሎች ባሪያ የምትለይበት ነገር የለም ምናልባት በስልጣን በመሳሰሉ ነገር ካልሆነ በቀር በማለት ዳዕዋ አደረጉለት። ለብዙ ዓመታት ዳዕዋ አደረጉለት። ዳዕዋውን አልተቀበለም። ሰዎች እንዳውም እንዳይቀበሉም ጭምር የሙሳን አለይሂ ሰላቱ ወሰላም ዳዕዋ እንዳይቀበሉ ብዙ አይነት ስራዎችን ይሰራ ነበር፣ ያደናቅፍ ነበር። ሙሳን ለማንቋሸሽ ይሞክር ነበር። እኔ የተሻልኩ ነኝ፣ እንደዚህ ነኝ፣ ባለሀብት ነኝ፣ ንግስናዬን አለይሰ ሊ ሙልኩ ሚስረ ወሃዚህ አልአንሃሩ የምስር ስልጣኔው የኔ አይደለም ወይ ሙሳ እኮ ዝም ብሎ ነው በማለት የሙሳን አለይሂ ሰላም ዳዕዋ ሰዎች እንዳይቀበሏቸው ለማድረግ ስራዎችን ሰራ። ከረጅም ጊዜ በኋላ በኒ እስራኤሎችን ሙሳ አለይሂ ሰላም ሳኔ የተከተሉ ሰዎች ነበሩ። በኒ እስራኤሎችን ይጨቁናል። ምስር ላይ ግብጽ ላይ ቂብጢ የሚባሉ የሱ ጎሳዎች አሉ። እነሱን ከፍ ያለ ቦታና ስልጣን ይሰጣል። እንዲህ ያለ ጨቁን ስለነበር መጨረሻ ላይ እሱም ቢካለ በኒ እስራኤሎችን ያዝና ከከተማው ላይ ውጣ ሂድ አላቸው። አላህ ወዳዘዘባቸው ቦታ ሙሳ አለይሂ ሰላም ወጡ። ሰውን ጀማዓውን በኒ እስራኤሎችን ይዘው ከወጡ በኋላ መንገድ ሲደርሱ ወይም ደግሞ ከትንሽ ደቂቃዎችና ሰዓቶች በኋላ ፊርዓውን ሲሰማ በኒ እስራኤሎች አለመኖራቸውን ሲያቅ ሙሳም አለመኖሩን ሲያውቅ ሳንበቀላቸው ለምን አመለጡን በሚል እሳቤና ቁጣ ያሉበት ወደ ተህዲን ማጥቃት አለብን በማለት ወደሚሞትበት ቦታ አላህ ጠራው። ኢዛማ ሒማሙል በርኢ ካነት በልደትን ደዓቱ ኢለይሂ ሓጀቱ ፈየጢሩ የሰው ልጅ መሞቻው የሆነ ቦታ ከሆነ ባህር ገብቶ ከሆነ ገደል ገብቶ ከሆነ በሆነ አደጋ ከሆነ ሰዓቱና ጊዜው ሲደርስ እዛ ሰዓት ላይ በተለያየ መንገድ አላህ ይጠራውና እዛ ሄዶ ይሞታል። የጠራው አጀሉና ጊዜው ነው። እነሱ አገሩን ለቀው ከሄዱ ቢቀመጥ ችግር አልነበረውም። ተከተሏቸው። አቅሙም ስላላቸው እነሱ ሁሉ ነገር ስላላቸው ደረሱባቸው። በኒ እስራኤሎች የሆነ ባህር ዳርቻ ደረሱ ሙሳ ጋር። ባህር ዳርቻ ሲደርሱ ሙሳን አለይሂ ሰላም ያ ሙሳ ፊርዓውን ከኋላችን እየመጣ ነው፣ ፊት ለፊታችን ባህር አለ፣ ይሄን ነው መሻገር እንደምንችለው እንዴት ነው በማለት ፈሩ፣ ተጨነቁ። ፊርዓውን ተቆጥቷል። በዚህ ሁኔታ ታገኘን ጣም ያሰቃየናል በሚል ፈሩ። ሙሳ አለይሂ ሰላም ግን በጌታቸው በጣም ይተማመኑ ነበር። ዋሲቅ ቢረቢህ ነበር። ችግር የለውም። ፊት ለፊታቸው ባህሩ እያለ ፊርዓውን ከኋላ መምጣቱ እየታወቀ ሙሳ አለይሂ ሰላም ምንም አልፈራም። ከላ ኢነ መዕያ ረቢ ሰየህዲና አለው። ይሄ ነው ሲቃ ማለት። በአላህ መተማመን ማለት እንደው የሆነ ጊዜ ብቻ ችግር ስለሚደርስብን ብቻ ሳይሆን በትክክል በአላህ ከተማመንና አላህ እኛን ያግዘናል ብለን ታሰብን ምንም ቦታ ምንም ጨለማ ምንም አስፈሪ ነገር ፊት ለፊት ቢሆን መፍትሄውን አላሁ ዐዘ ወጀል በትንሽ ደቂቃዎችና በትንሽ ሰኮንዶች አላህ ያመጣል። በዙ መሰረት አላህ ማላቸው አብሽር ችግር የለውም ባህሩን ምታው፣ በዘንግህ በዱላህ ብትመታው ምታው አላቸው። ሙሳ አለይሂ ሰላም ባህሩን ሲመቱት ባህሩ ለ12 ተከፈለ። ትልቅ ባህር ነው። መካከሉ መንገድ ሆነላቸው፣ ተቆለለ በግራና በቀኝ ሆኖ። ያ ሁሉ ጀማዓ በዛ መካከል አለፈ ያለ ምንም ፍርሃት። ከተሻገሩ በኋላ ፊርዓውን በኋላ ስለነበር እነሱ ባለሁበት መስመር አልፋለሁ ብሎ ሲጠጋና ሲቀርብ ሙሳ አለይሂ ሰላም እንዳያልፍ በሚል ያን ባህር ድጋሚ ለመምታት እንዲገጣጠምና እንዲገናኝ ፈለገ። አላህ ደግሞ ተወው ችግር የለም አላቸው። ወትሩኪል በሕረ ረህወን ኢነሁም ጁንዱም ሙግረቁን ተዋቸው፣ እነሱ እኮ ለጥፋት የመጡ ህዝቦች ጀማዓዎች ናቸው፣ መጥፊያቸው እዚሁ ቦታ ስለሆነ ባህር ውስጥ የሚገቡ ድረስ ችግር የለም አላቸው። ሁሉም ተገቡ። በኋላ በብዙ ሺህ የሚቆጠሩ ሰራዊቶች ይዞ ነው የመጣው፣ እሱም ጭምር ሳይቀር። መዓሊምቱ ለኩም ሚን ኢላሂን ገይሪ ሲል የነበረው ከኔ ውጭ አምላክ የለም
አነ ረብኩሙል አዕላ እኔ ታላቁ አምላክ ነኝ ሲል የነበረው ገባ። በኋላ ያ ሁሉ ጋራ የነበረው እንደ ጋራ የተከመረው ባህር በራሳቸው ላይ ሲከመርባቸው ወይም ደግሞ እዛ ሲሰምጡ አላህ ዐዘ ወጀል ያን ሁሉ በኒ እስራኤሎችና ሙሳ አለይሂ ሰላም እዛው ጫፍ ላይ ሆነው እየተመለከቱ ነበር። ጫፍ ላይ ሆነው እየተመለከቱ አዝለፍና ፈመል አኸሪን እዛ ቦታ ላይ ሌሎችን አቀረብናቸው፣ አጠፋናቸው። እኛ አሸናፊዎች ነን። አላሁ ዐዘ ወጀል አልዓዚዙ ረሒም ነው፣ አዛኝም አሸናፊም ነው። ለባሮቹ አዛኝ ነው፣ ለአመፀኞች ደግሞ አሸናፊ ነው። በዚህ ሁኔታ አላሁ ዐዘ ወጀል ሙሳን አለይሂ ሰላም እና በኒ እስራኤሎችን በዚህ መልኩ ጥላታቸውን ፊት ለፊታቸው እያሳያቸው ያጠፋላቸው ታላቅ ቀን ስለሆነ ነው በማለት ነብዩ ሰለላሁ ዐለይሂ ወሰለም ለዛ ነበር የውሙ ዓሽራ የ10ኛውን ቀን የሚጠሙት። ከዚህ ውጭ ግን የዓሽራ ቀን ሌላ የተለየ ነገር የለውም። በጾም እናሳልፈዋለን፣ ዒባዳ እናረጋለን፣ መልካም ነገሮችን እንሰራለን። ከዚህ የተለየ ዒድ ቀን አድርገን እንደ ክብረ በዓል ቀን አድርገን የምናደርገው የተለዩ ዝግጅቶች አይኖሩም። ሌሎችም ደግሞ በጣም የሐዘን ቀን አድርገን ደግሞ አንዳንድ ሰዎች ሺዓዎች እንደሚያደርጉት ሌሎች እንደ ሐዘን የሚያዝኑበት የምን ቀን ማድረግም ተገቢነት የለውም። መካከለኛው ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት የነበረውን ያዘዙትን በመስራት እናሳልፋለን የሚል ነበር አብዛኛው ኹጥባ መልእክት። አላሁ ዐዘ ወጀል የአላህ እውነተኛ ባሮች ያድርገን። هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم احمي حوزة الدين ودمر أعداء الدين إله الأولين والآخرين. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها مولاها رب العالمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.